አንድም ህዝብ አይኖርም ነበር። አንድም ማለት ነው። እኛ እናቃችሁም እንዴ? እናቃችኋለን እኮ አብራችሁ መሬት ተሰጥቷችሁ እየበላችሁ ማለት ነው። ከኋላ አድማ ትመታላችሁ። አሁን እናንተን የጣለው አብይ ሳይሆን ፈጣሪ ራሳችሁ ነው። እንዴ ብርጥ ናችሁ እናንተ። የፈለጋችሁት አብይ የተሰጠውን ኃላፊነት ትቶ እሺ አንዴ አስጨርሽኝ መጀመሪያ ላይ ትናገሪያለሽ። እናንተ የፈለጋችሁት አብይ የተሰጠውን ስልጣን እናት መርቃ የሰጠችውን ስልጣን እንደ ዋዛ ተቀብላችሁ እሱን ነው የፈለጋችሁት። ሌላ ነገር ባይኖራችሁ፣ የስልጣን ጥማት ባይኖራችሁ፣ ህዝብን ረግጠን እንምራ ማለት ባይኖራችሁ ዛሬ የአብይን መልካምነት አይታችሁ በአንድነት ትሰሩ ነበር። እስቲ የአብይን ክፋት ነገርኝ። አብይ የምትይው እሱ እኮ ዛሬ እንደ ህፃን ልጅ ወርዶ እየሰራ እኮ ነው ያለው። እናንተ እንደ አድማ እንደመታችሁበት ቢሆን፣ እናንተ ክፋት እንደሰራችሁበት ቢሆን ይቺ ሀገር ፈርሳ ነበር። በዚህ በኩል በጦርነት ያዛችሁት፣ በዚህ በኩል በቡድን ያዛችሁት፣ በዚህ በኩል ከውጪ ከኢትዮጵያ ጠላት ጋር ተመካክራችሁ እያየን እኮ ነው። ስንት ነገር አገርን ለማጥፋት እየተነሳችሁ ነው። እኔ ልንገራችሁ፣ አሁንም ቢሆን ይሄንን ክፋታችሁን ያላችሁ እየመሰላችሁ ያበላችሁን እጅ የምትጎርሱ ከሆነ አሁንም ትጠፋላችሁ። አብይ ደግሞ የምትሉት አብይ መሪያችን ነው፣ ስጦታችን ነው። ልነግራችሁ አስረግጬ ነው የምነግራችሁ። ማንም ይሁን ማንም አብይ መቼም ይመራናል። ማንም ይከለክል። እናንተ በቃ እናንተ ካልመራችሁ በቃ ሌላ መምራት አይችልም ማለት አቅም የለውም። ዶክተሬት እናንተ፣ ፕሮፌሰር እናንተ፣ ማስተርስ ያላችሁ እናንተ፣ ዲግሪዎች እናንተ አናቃችሁም እንዴ? ከአማራ ወይ ከትግሬ ውጪ መምራት የሚችል የለም። እኛን የነገስነው እያላችሁ ሌላ ቋንቋ የሚናገር እኮ ቢሮ ሄደን ራሱ እኮ በስርዓት አታስተናግዱ። እኛ አናቃችሁም እንዴ? በጣም እኮ ነው የምናውቃችሁ። ዝም ስንላችሁ አበዛችሁ። እኔ አስረግጬ እነግርሻለሁ። ዛሬ እንደ ኦሮሞ ዛሬ እኮ ቴዲ ያው ከስድስተኛ ክፍል ላይ ያቋረጠ አዝማሪ ማለት ነው። ዓለምን ያንቀጠቀጠ መሪ ጀግናችንን ቡርቱ መሪ ዛሬ አፉን ከፍቶ ዳስ ጣል የሚለው የምን ዳስ ነው የሚል? እናንተስ ወንድ ከሆናችሁ አማራ ውስጥ ያለውን ፋኖ ወይም ክፉ የሚሰራውን ማለት ነው አስወጡትና አብይን ልማት ስራልኝ በሉ። የልማት ጥማት ካላችሁ እናንተ የስልጣን ጥማትና ረግጦ የመምራት ችግር ነው ያለባችሁ። እዛኔ እንጠየቃለን። ለምሳሌ ክልሎች ሐዋሳ እዩ፣ የተለያዩ ክልሎች ልማት ዛሬ ተሰርቷል። ምክንያቱም ክፋት የላቸውም። እነሱ የሚፈልጉት ምንም ይሁን ሀገርን እንዲመራላቸው ነው። ለዛ እናንተ መሪዎች፣ እናንተ ረግጣችሁ የምትመሩ እናንተ ጥሩዎች፣ እናንተ እኮ ሀታ ሌላ ቢቀር ሰውን እኮ በልብስ ነው የምትለኩት። ታውቃላችሁ አይደል? በልብስ ትለካላችሁ። ሰው እኮ አንድ ሰው አቅም ከሌለው ያንን ይመክራል፣ ወርዶ ይሰራል። እናንተ ግን ገና ከዛ ከሚመጣ እንደ ቆሻሻ አይደል እንዴ ኡፍ እያላችሁ ያለፋችሁ። አሁን ደግሞ ልንገርሽ፣ ሰው አይደለም እናንተን የጣላችሁ ፈጣሪ ራሱ ነው። ልንገራችሁ፣ እኔ ሰው ይገደል አልልም። አሁንም ቢሆን ውስጣችሁ ያላችሁ እየመሰላችሁ ሰውን የምትበሉትን ይሄ ፋኖ የምትሉትን ይሄ ክፉ ለራሱ ጥቅም የሚኖር እናንተ ለምንድን ነው ማትማሩት? ለትግሬ መች በጀ ጦርነት አይተሻል አይደል? ለትግሬ እንዳልበጀ አብይ ስንቴ ነው ሽማግሌ የላከው? ተው አንጣላ፣ በአንድነት እንስራ፣ ፍቅርን እንስበክ፣ አንድነትን እንስበክ፣ በአንድነት እንስራ እያለ ትግሬ ዛሬ እምቢ ብሎ የት እንዳለ ታውቃላችሁ። አሁን አይተሻል አይደል? ጌታቸው ረዳ መጥቶ እኮ ከአብይ ጋር እየሰራ ነው። ምክንያቱም እውነታው ገባው። እና እኔ ልንገራችሁ፣ ይሄንን መሪ ፈጣሪ የሰጣችሁን ማለት ነው አርፋችሁ ተመሩበት። የግድ አማራ ብቻ ምድር የአማራ ብቻ አይደለች፣ ምድር የሰሜናውያን ብቻ አይደላችሁ። ሰሜናውያኖች ስትባሉ እኛው ነን መሪ፣ እኛው ነን ተናጋሪ፣ እኛው ነን ጎበዝ ብቻ ነው የምትሉት። ለዛ አብይ መሪያችን ሳይሆን አብይ ማለት ነው ስጦታችን፣ አባታችን። እንዴ ምን ሆነች ነው? ደሃው ጋር ከሄደ እኮ ጎንበስ ብሎ ልጅ ጋር ከሄደ አባት ሆኖ ልንገር፣ ወጣት ጋር ከሄደ ወጣት ሆኖ ማን አብይ እኮ ማለት ነው እንደናንተ ሴራ ቢሆን ማለት ነው የለም እኮ አብይ ቀርቶ ሀገርም አልነበረም። በዚህ በጦርነት ቴዲ የምትሉት እኮ ቴዲ ፈልፈላ ነው። ልንገርሽ፣ አስረግጬ እነግርሻለሁ። የዘፈነለትን አባ ሄዶ ያላስመረቀ ፈልፈላ ነው። ልንገርሽ፣ ባህር እየተባለ እኔ ሰምቻለሁ በጆሮዬ። ስለ ባህር ይወራ ሲባል አማራ አሳልፎ ይሰጣል የሚል ድምፅ ሰምቻለሁ። እንዴ ለምንድን ነው ዝም ስንል? ይሄ የምን ዳስ ነው የሚጣልለት? ይሄ ሰው ክፉ ባይሆን እኮ ማለት ነው ዛሬ ላይ ዳስ ጣሉ አይልም። ዛሬ ኢትዮጵያ ልንገርሽ በኦሮሞ ጊዜ ነው በልጽጋ የታየችው። የመጣቸውን ሁሉ ወደኋላ መመለስ አያውቁም። መስራትን ሀገርን ማሳደግ ነው። አዲስ አበባ ደግሞ ልንገርሽ ፍንፍኔ ሆናል የምታረጋግጭበት ኬዝ ምን እንደሆነ ታውቂያለሽ? መጀመሪያ የሰው ሲሄድ አዲስ አበባ ኩሽና ነበር የምትመስለው። አሁን ግን አዲስ አበባ ቦታዋን ስታገኝ አገር ሆነች።
ቢመራችሁም ዋጡት። ለዛ ከዚህ በኋላ እኔ ካልመራውኝ አገር ትፍረስ የሚለውን መፈክር ይዛችሁ ሀገርን ለመጥበጥ በሙዚቃ ሆነ በሙሾ ሆነ ሚሰማችሁ የለም። ኢትዮጵያ በሙሉ አሁን አንድ ክልል ብቻ አይደለም እናንተ ላይ ያለው ኢትዮጵያ በሙሉ ከዚህ በኋላ አይለቃችሁ። ለዛ ይሄንን ከኋላ የምትሰሩት አምባገነንነታችሁ ያስታውቃል። ገባሽ አንቺ? ይሄን ሁሉ ነገር ስትናገር አምባገነን እኛ አይደለም እኔ ፍለቤት አወራው ታዲያ ያቺ ሴትዮ ዲቦራ የምትባለው ራሱ ወሽመጥ ናችሁ ሰጥቷችሁ ለእናንተ አገዛዝ ሊሰጣችሁ ነው የምትፈልጉት። የአማራ መሪ ቢሆን ይዞት ቢሆን ልቀቅ ትላላችሁ። ለምንድን ነው ቆይ የምንወሻሻው እንዴ? አትሉም እኮ እናውቃለን እኮ እናንተ የእናንተ የአምባገነን ጊዜ የአጼዎች ጊዜ አብቅቷል። ለሙስሊሙም ለኢትዮጵያም ለምንም አልበጃችሁ። እንደውም እናንተ በያዛችሁ ሰዓት አገርን በያዛችሁ ሰዓት ሌላ ቢዝ የትና የት ነበር። ዛሬ ኢትዮጵያ በአገር አቀፍ በዓለም አቀፍ እየታወሰችን ያለችው እና ኦሮሞ እናንተ ደግሞ ደደብነታችሁ የሚታየው አንድ የስድስተኛ ክፍል አዝማሪ ምናችሁን አድርጋችኋል። ምሳሌ አድርጋችሁ ትጓዛላችሁ። አእምሮ ቢኖራችሁ እንደዛ አድርጋችሁ አትጓዙም ነበር። ከፈለጋችሁ አሁን አገር እየተመራች ያለችው በአስተዋይ ልብና በበሳል አእምሮ ባለው ዶክትሬት ባላቸው ሴቱም ጀግና የሆኑ ነፈዲላ አስረግጬ ነግርሻለሁ። ስንት ጀግና ሴት የእናንተን ሺህ የሚወክል ሴቶቹ ራሱ አገር እየተመራችን ያለችው። ለዛ ይሄንን የምትሰሩትን ስራ ትታችሁ ከኋላ የምትሰሩትን ስራ ስታችሁ ማለት ነው በአንድነት ብትመጡ ጥሩ። እናንተ ይሄ ባህሪያችሁ ለማንም አይበጅም። ከዚህ በኋላ ግን የአጼዎቹ አገዛዝ ዘላለም ላይመለስ ሞቷል፣ ተቀብሯል። ማንም ኢትዮጵያ በሙሉ አይቀበላችሁ። ክፋታችሁን ምነግራችሁ ለ84 ብሔር መልካም ሆና የአብይ አገዛዝ ለእናንተ ክፉ የሆነው የስልጣን ጥማት ስላለባችሁ። ህዝብ አማራ ንቃ ልንገራችሁ፣ እኛ እናንተን አንጠላችሁም፣ ግን ህዝቦቻችሁ እርስ በርስ እያባሏችሁ እያገዳደሏችሁ ነው። ለዛው ፋኖንም ተቃውሟችሁ ክፉንም ተቃውሟችሁ ከፈለጋችሁ ወደ አብይ ወደ ልማት ሂዱ። ከዛ በኋላ እኛ እንጠየቃለን። አብይ ጀግና ነው። አብይ መሪ ነው። ሲጀመር አብይን ማንም ሊጎዳ አይችልም። የሚጠብቀው አላህ እንጂ ሰው አይደለም። ገባችሁ? ይሄንን ነው የምላችሁ። ይሄ ፋኖ ምናምን የምትሉትን ከኋላ የምትዘይሉትን ዘዴ የምትሰሩትን ተንኮል የምትሰሩትን ግፊያ አብራችሁ እየበላችሁ እየጠጣችሁ የምትሰሩትን ተንኮል ተውና ወደ አንድነት መታችሁ ፍቅርን ሰብካችሁ አንድነትን ሰብካችሁ እኔ ካልመራው ሀገር ትፍረስ የሚለውን መፎክር መያዝታችሁ ኑ ወደ አብይ ልማት እንደማይሰራላችሁ እናያለን። ራሳችሁ በራሳችሁ ተገዳድላችሁ አብይ ገደለን ትላላችሁ። አብይ ስንት የለመናችሁ ጦርነት አይደለም እንዴ? አብይ በላል እኮ አልተቀበላችሁም። በቃ ህዝባችሁ ቢያልቅ ይሻላል። ኑሮ ውድነት ትላላችሁ። ኑሮ ውድነት እኮ አይደለም እናንተ እንደሰራችሁት ሴራ እንደተነሳችሁት አብይ ፍቅርን ሲያስብ ጦርነትን አስባችሁ መሳሪያ ወጨምዳ እያዘጋጃችሁ ነበር። እንደዛ ቢሆን ሀገር ፈርሳ ነበር። ግን አብይ ጀግና በመሆኑ ነው። አብይ ሁሌም ይመረናል። ሺህ ጊዜ ቢሊዮን ጊዜ ይመረናል። አብይ ጀግና ነው። አብይ የዋህ ነው። ገባችሁ? ይሄንን ነው ድማችን። እስኪ የተለየ ሀሳብ ያለን በመካከል አስገባን። አንድ አይነት ከሆነ ግን 8 ዓመት 5 ዓመት 6 ዓመት የት ነበር ቴዲ አፍሮ? ከየታክሲው ላይ አረንጓዴ ቢጫ ቀይ ሲነሳ ሲያጠፉት የት ነበር? ከእናቶቻችን ነጠላ ጥለት ላይ ሲገፈፍ የት ነበረ? ባንዲራሽን አንሺ ሊለን ዛሬ ሊነግረን የመጣው የት ሰንብቶ ነበር? ስለ አማራስ ዳስ መጣል የት ነበር? ሲያለስ ነበር። ቴዲ አፍሮ አማራነት የለው። የምን አባቱ ዳስ መጣል? ዳስን የታባቱ ዳስ መጣል አባቱ ይኸውልሽ፣ በወታደር ጊዜ ፖሊሱ ነው፣ የሬዲዮ አዘጋጅ ነበር ሰውየው። ሰውየው በጣም የሚከበር ነው። እኔ ቴዲን አባት በጣም ሪስፔክት ማረለው። እውቀት አለው። የሰለጠነ ወታደር ነው፣ ፖሊስ ነው። በጣም ሰው የሚወዳቸው ናቸው። ባይዘው እኔ የቴዲን አባት እናቱንም ቢሆን ክብራ በጣም ደስ የምትል ተወዛዋዥ፣ በጣም እኔ ራሱ እንደ እናቴ ነው ማለት። ባይዘው ይሄ ልጁ ግን ሌባ ነው። አባቱ ያስቀመጠለትን መድበል እየመዘዘ ነው፣ የሚያታልል ነው። እኔ ቴዲን የምቃወመው ለአማራ አንድም ቀን አይተነፍስም ነው። እኛን መዝረፍ እንጂ ኤርትራዊ ሲታሰር በሚሊዮን ዶላር ሰጥ ለወሎ የእናቱ ዘመኖች ከሆኑ ሲል በመቀመጫቸው ውሃ የሚሄድባቸው ህፃናት አይታቸዋል። ቁሩ፣ ብርዱ፣ ፀሐዩ፣ ወርሃ ጾም ሲመጣ ፀሐዩ፣ ክረምት ሲመጣ በቂጣቸው ውሃ ጎርፍ እየሄደ ደብረ ብርሃን ላሉት መች
አንድ ቀን እኮ አንድ አይሱዙ በቆሎ ሰጠ ጎበዝ። ለምንድን ነው የምንዋሸው? ስለዚህ ሰው የኛ ተሸክመ ነው አንቀጥልም። ስለዚህ ከጉራጌ ህዝብ እንዳነኩት በጣም ምስኪን እንደ ጉራጌ ደግሞ ሞደል እኔ እያልኩ ያለሁት ይሄ ጉራጌዎች ከነሱ ይወጡ